ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን Russia calls for condemnation of United States of America and Israeli strikes on key Iranian nuclear sites. ጅብ ከሄደ ውሻ ጮኸ አይሉትን ያስታውሷል። ወዲህም የአሜሪካ ጦር ኃይል punish Russia for helping Iran target the United States of America military. የአሜሪካው ፕሬዚደንት ዶናልድ ትራምፕ በቀጣይ ከግንቦት 14 እስከ 15 ቻይና ሊጎበኙ መዘጋጀታቸውን ማስታወቃቸውና እንዲሁም ዛሬ በወጣ ፍንጭ ደግሞ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን በዚያው በቻይና ከትራምፕ ቀጥሎ ጉብኝት ሊያደርጉ እንደሚችሉ ፍንጭ መውጣቱን እንዲሁም ከመካከለኛው ምስራቅ ቀጠናና ከተለያዩ የዓለም ክፍሎች ያገኘኋቸውን አዳዲስና ወቅታዊ መረጃዎች ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። በየወገንህ ቢባል የመቶ ዓመታክን ባለው በረት ገባ ይሉትን ያስታውሷል። አለያም ዶሮ ብታልም ጥሬዋን። Russian President Vladimirovich Putin builds new Russia in occupied Ukraine, tightening grip on said land. በዚህ ወቅት ግዙፍ የጦር ኃይሏን አስገብታ በዩክሬን አምስተኛ ዓመቷን የያዘችው ሩሲያ ፕሬዚደንቷ ቭላዲሚሮቪች ፑቲን በወረራ በያዟት ዩክሬን የመንገድ የባቡር ሐዲድ እንዲሁም ወደቦችና ሌሎች የሀብት ምንጮችን በምስራቃዊና በደቡባዊ ዩክሬን ኃይላቸውን ማስፋፋታቸውና ማጠንከራቸው ይነገራል። ሩሲያ በዩክሬን በያዘቻቸው ዶኔስክ፣ ሉሃንስክ፣ ዛፖሪዚያና ኬርሶን ግዛቶች ወዲያም በአቅራቢያው ባሉ ግዛቶች ሁሉ በከፍተኛ ደረጃ የመሠረተ ልማት ዝርጋታዎችን ማስፋፋቷ ሲነገር እንዲያውም ከ2500 ኪሎ ሜትር በላይ የባቡር ሐዲድና የሰፋፊ ዘመናዊ አስፋልትና መንገዶች በአዲስ መልኩ መገንባታቸው ተነግሯል። ሩሲያን ምነው ዩክሬንን አሸንፋ መውጣት አልቻለችም ሲሉ የሚተቹና በነገር ልምጭ የሚሸነቁጧት ብዙዎች ናቸው። ከአሜሪካው ፕሬዚደንት ዶናልድ ትራምፕ ጀምሮ የሳምንታት ወይም የቀናት ዕድሜ የሚፈጀውን ጦርነት 4 ዓመት ተኝቶበታል ፑቲን ሲሉ የአሜሪካው ፕሬዚደንት ዶናልድ ጄ ትራምፕ ክፉኛ መወረፋቸውን አንዘነጋውም። ለካን ነገሩ ወዲህ ነው፣ ብልጥ ልጅ እየበላ ያለቅሳል ይላሉ አበው። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ግን ምንድን ነው አደረጉ የተባለው? አሁን ዛሬ የወጣው መረጃ በዩክሬን ቀስ ብለው እያዘገሙ የሚያላምጡት ጉዳይ ቢኖር በዚያች ሀገር በያዟቸው በእነዚያን 4 ግዛቶች ፑቲን የሕዝበ ውሳኔ ማስደርገው ምርጫ ማስመርጠውባቸዋል። ዶኔስክ፣ ሉሃንስክ፣ ዛፖሪዚያና ኬርሶን። ወዲያ ግን በ2014 የያዟት የክራይሚያ ወደብ እነርሱ ክረም ይሏት። በዚያች ወደብም እርሳቸው ያው የሩሲያ ግዛት ወይም ይዞታ ቋሚ አድርገዋታልና ማን ጠይቋቸው? የክራይሚያ ወደብ ጉዳይ ፈጽሞ የማይነሳም። ነገር ግን በእነዚህ በአራቱ ግዛቶች ውስጥ ዛሬ በወጣ መረጃ የባቡር ሐዲድ፣ ዘመናዊ አስፓልት፣ ዘመናዊ የመሠረተ ልማቶችን፣ ኢንዱስትሪዎችና ፋብሪካዎችን እየገነቡ ነው። ከዚያ እስከተባለ ደግሞ ፑቲን በእነዚያ ግዛቶች ብቻ ታቅበው ወይም ደግሞ ተገድበው አይቀሩም። ዩክሬንን መላ አካላቷን ይወሩታል። ከዚያ በኋላ ዩክሬን በቀጥታ የቀድሞ የሶቪየት ኅብረት ግዛት እንደነበረችበት ዘመን ክትት ብላ እንደ ኤሊ አንገት ትቀመጣለች። ይህን አቅደዋል ነው ያሉት ፑቲን። በእርግጥም በዩክሬን የገቡበትን 5ኛ ዓመት ጦርነት ቀስ ብለው እያዘገሙ ነው የሚሄዱት ይሏቸዋል። በምንሰራቸው ዜና ዘገባዎችና ሀተታዎቻችን ሁሉ የራሳችንን ትዝብት ስናደርግ ፑቲን ዩክሬንን በረዣዥምና ሹል ክራውንቻዎቻቸው እያላመጡ ምናልባትም
የቀበጡለት ሞት አይገኝም የሆነባቸው እንደ የምዕራባኑ በተለይም የአውሮፓ ሀገራት ዘለው ከዩክሬን ጎን ተሰልፈናል ቢሉ የጦር ኃይላቸውን ሊያስገቡ ከፈለጉ ፑቲን የመታረጃና የመሰቀያ ሰይፋቸውንና ሸምቀቋቸውን አዘጋጅተውላቸው እየጠበቁ ነው በሩቁ። ዩክሬንን ግን እያላመጧት ነው። ዩክሬን ደክማ ስታበቃ ተዘርራ ትወድቃለች። ይህን አስልተውላታል ይላሉ። በእርግጥም ነገሩ ይመስላል ይላሉ ብዙዎቹ የወታደራዊና የፖለቲካው ዘርፍ ተንታኞች። ነገር ግን ዛሬ የወጣው መረጃ የሚያስረግጠው ይህንኑ ሆኗል። የለም ሩሲያ በዩክሬን ሰፋፊ የመሠረተ ልማት ዝርጋታዎቿን ይዛለች፣ አጧጡፋቸዋለች። ለምን? እነዚያ ግዛቶች የራሷ እንደሆኑ አረጋግጣለች። ከዚያም ያልፍና ዩክሬን ተሸንፋ ስትንጋለል ሁሉንም ረግጣ ሩሲያ በእጇ ታስገባች በኋላ መላዋን ዩክሬን ታለማታለች የሚል ነው። የሩሲያን የዛ መሰል ማስፋፊያና የዩክሬንን ሙሉ በሙሉ ለመጠቅለል የሩሲያው ፕሬዚደንት ቭላዲሚር ፑቲን በዩክሬን የቀጠሉትን ጦርነት እያስፋፉና እያጠናከሩ መሄዳቸውን የዩክሬኗ ብርቱና የቅርብ አጋር አባር ናት የምትባለው አሜሪካን ብትሆን በሌሎቹ የዩክሬን ደጋፊዎች አውሮፓኑ ዘንድ ውግዘትን አስከትሎባቸዋል። ለምን አሜሪካ ዩክሬንን አልተከላከለቻትም? በሩሲያ ላይ ትፎክር ትዝትና አሜሪካ ሲነጋ ግን የዶንባስን ግዛት ሰጥተሽ ረፊ ትላታለች። የአሜሪካው ፕሬዚደንት ዶናልድ ትራምፕ የዩክሬኑን አቻቸውን ቮሎዲሚር ዘለንስኪን ጥፊ ቀረሽ ሲነተርኳቸውና ሲነዘንዟቸው ብዙ ነው ያሏቸው። አውሮፓውያኑ ግን እንኳንስ የዶንባስን ግዛት ቀድሞ በ2014 የተወሰደችዋን የክራይሚያን ወደብም እሷ ካልተመለሰች የሚሆን ነገር የሚታሰብ ሰላም የለም ሲሉ ዘለንስኪን ይነዘንዟቸዋል። ጉዳዩ ጥልቅ ነው፣ ሩቅ ነው። ታዲያ የአሜሪካ ጦር ኃይል ትናንት ወኔው ግንፍል ብሎ ምን አለ? በዩክሬን ጉዳይ አይደለም ወኔው የገነፈለው። ፓኒሽ ሩሲያ ፎር ሄልፒንግ ኢራን ታርጌት ዘ ዩናይትድ ስቴትስ ኦፍ አሜሪካ ሚሊትሪ። የአሜሪካ ጦር ኃይል አባላት፣ የአውሮፓ ህብረት ፖለቲከኞች የሩሲያውን ፕሬዚደንት ቭላዲሚሮቪች ፑቲንን ከእስራኤልና ከአሜሪካ ጋር ኢራን በገባችበት ግዙፍ ጦርነት ሩሲያ ትደግፋለች፣ ለኢራን ድጋፏን ትሰጣለች። ስለዚህ ሩሲያን እንቅጣት፣ ትቀጣ ብሏል ነው የተባለው። እንግዲህ ለዚያ መሰል ቅጣት የአሜሪካ ጦር ከስንቱ ሊከፈል ይችል ይሆን ሲሉ የሚያሽሟጥጡትም ቢሆን ብዙዎች ናቸው። ሩሲያ calls for condemnation of United States and Israel strikes on key Iranian nuclear sites። በዚህ ወቅት የአሜሪካና የእስራኤል ጣምራ ጦር በከፍተኛ ደረጃ የኢራንን የኒውክሌር ማብላያ ጣቢያዎች የት ቀረሽ እያለ ልቅምንቅስ አድርጎ አውድሟቸዋል። እንዲሁም የባላስቲክ ሚሳይሎችና የሌሎች የጦር መሳሪያ ስፍራዎችን በሙሉ መነጣጥሮ በእሳት በልቷቸዋል ሲሉ የሚወጡ መረጃዎች ስፍር ቁጥር የላቸውም። ነገር ግን ኢራን የለም እንቀጥል ነው የምትለው። አሜሪካና እስራኤል በቅርቡ በኢራን የኒውክሌር ማብላያ ስፍራዎች አርካዳን፣ ቡሼርና ኮንዳብ የፈጸሙትን ጥቃት የሩሲያ የኒውክሌር ጦር መሳሪያ ባለሙያዎች በጽኑ አውግዘውታል። በተለይም እኛ እንደ ሰጎን አንገት ሽቅብ እንደ ክሪክ እየተመዘዘ የሚታይ አንገት ያላቸው የሩሲያዋ የውጭ ጉዳይ ሚኒስትር አፈቀላጤዋ ወይዘሮ ማሪያ ዛካሮቫ ይህንን ያሉት these attacks deserve unequivocal and resolute condemnation from the entire international community. Egregious violations of international law continue and those responsible for such outrages must understand this ነው ያሉት። የሩሲያዋ የውጭ ጉዳይ ሚኒስትር ቃል አቀባዋ ወይዘሮ ማሪያ ዛካሮቫ በከፍተኛ ደረጃ በአሜሪካና በእስራኤል የኢራን ጥቃት የሚኒስቴር መስሪያ ቤታቸው ሐሳብ እንደገባውና እንደሚጨንቀው ገልጠው አሳይተዋል። ክፉኛም አውግዘዋል፣ አብጠልጥለዋቸዋል። ታዲያ ይሄ ሁሉ የሚጠቁመው ጦርነቱ የሚራዘምና የሚገፋ ከሆነ አሜሪካና እስራኤል በኢራን ላይ የያዙት ጦርነት ለማለት ነው። ሀገራት ህዝቦቻቸው በተቃውሞ እረፉ ሊሉ ይችላሉ፣ ውጣ ሊሉ ይችላሉ። ከአውሮፓ መንግስታት ዛሬ የወጣው መረጃ ይሄ ነው። እንግሊዝ፣ ጀርመን፣ ጣሊያንና ኦስሎ ያወጡት መረጃ ህዝቦቻቸውም ሳይቀር ግልብጥ ብለው አደባባይ ወጥተው ጽዮናዊት እስራኤልና አሜሪካን በኢራን ላይ የያዙትን ጦርነት እናወግዛለን፣ በፍጹም ድጋፋችን ለኢራን ነው፣ ከኢራን ጎን ነን ሲሉ በአደባባይ ወጥተው ተናግረዋል። በእስራኤል ውስጥም ህዝቡ ጦርነት ይብቃ የሚል ተቃውሞውን እያሰማ ነው።
በአሜሪካም ቢሆን አይውጣ ተርፎ አይገንፍል እንጂ ይሄ ጉም አለ ነው የሚባለው። በተለይም የሪፐብሊካን ፓርቲው አካላት ዛሬ በወጣ መረጃ ክፉኛ ትራምፕን አውግዘዋል። ምናልባትም US barreling towards total collapse within 6 months if Iran war continues። ከአሜሪካ ጎምቱ ሰዎች መካከል ከቀደሙትም አሁንም በአገልግሎት ላይ ካሉ ታላቅ አሜሪካዊ ነው ይሄ አስተያየት የተሰጠው፣ ይሄ ማስጠንቀቂያ የተሰጠው ለትራምፕ። በእርግጥም ይሄ እኮ ማጣቀሻ አይፈልግም ሲሉ ወዲህም የሚያሳዩት ብዙዎች ናቸው። እንዴት ሲሉ ደግሞ የዓለማችን የነዳጅ ዘይት ገበያ ከሚፈለገው በላይ ሰማይ ልሷል። ትራምፕ ወዲህ መለስ ሲሉና የኢራን ጦርነት አሁን ቶሎ በዚሁ ሰሞን ያበቃል፣ ጊዜ አንወስድም፣ በፓኪስታን እየተካሄደ ያለው ድርድር ወደ አንድ ስምምነት የሚያደርሰን ወይም ፈጣን ስምምነት ላይ የሚያደርሰን ጉዳይ ነው ሲሉ አበክረው ይገልጣሉ። ወዲህ ዞር ሲሉ አሜሪካና እስራኤል የጦር ኃይላቸው በአየር ድብደባው ቢሉ ከባህር ላይ የጦር መርከቦች እያስወነጨፉ የኢራንን ከተሞች የትቀረሽ እያሉ እያሰሱ የእሳት ጉርሳቸው ሲያደርጓቸው አድረዋል። ትናንት ለዛሬ አጥቢያም በከፍተኛ ደረጃ ጦርነቱ ቀጥሏል። አሜሪካ በኢራን በርካታ ስፍራዎችን ደብድባለች። እስራኤልም በተመሳሳይ መላን የቴህራንን ክፍልና አሜሪካ በሊባኖስም ከባድ የተባለ ጥቃት ፈጽማለች። እስራኤል በሊባኖስ በፈጸመችው ጥቃት የሟቾቹ ቁጥር ከ1000 በላይ ሆኗል። ወዲህ መለስ ስንል የየመን ሐውቲዎች በእስራኤል ላይ ጥቃታቸውን አጠናክረው ቀጥለዋል። ጦርነቱ በምን መልክ ጠለስ ብሎ ቆሞ ነው ትራምፕ የሚሉት የሰላም ስምምነት የሚደረሰው? ኢራን ጥቃቱ አልቆመላት። ወዲህ ዞር ይሉና ትራምፕ ኢራን እኮ እንደራደር እያለች እየለመነች ነው ይላሉ። የኢራን ባለሥልጣናት ይወጡና ወዲያውኑ እኛቴ ምን ጎደለብንና ገጥመን የለም ወይ? ምን ይሉት ነው ከተጣሉ ወዲያ አስታርቁኝ ማለት? ቀድሞ ነገር ምን ሽር ይዞ ድንጋይ ወርዋሪ የጎበዝ ፈሪ ምን ያደርጋል? ወርደው የለም ወይ? አሁን ወደ ኋላ ወደፊት ምን ያሶላውላል? እንቀጥል ነው የሚሉት የኢራን ሹማምንት። ኢራን ከዚህ በላይ የምታጣው ነገር የለም። ከመንፈሳዊ መሪዋ ከፍተኛ የጦር መሪዎቿ የኒውክሌር ጠበብቶቿን ብዙዎቹን አታለች። ከዚህ በላይ የሚመጣ ነገር የለም። ኢራን በግለሰቦች ብቻ የቆመች አይደለችም። ጠንካራ የፖለቲካ መዋቅርን የገነባችው ይህ የማይነቃነቅ ነው። የአሜሪካው ፕሬዚደንት ደግሞ ይወጡና በኢራን ያለውን መንግሥት እንለውጣለን፣ ሬጂም ቼንጅ፣ የማይመስል ልብ ያቆስል፣ የምኞት ፈረስ ቢጋል ባያደርስ የለም። ማንም መመኘትና ማሰብ ማስላት ይችላል። ነገር ግን ኢራን ምድር ላይ ነው ያለው ጨዋታው። ኢራን ዛሬም እስራኤልን ትናንትና ሌሊቱን ለዛሬ አጥቢያም ክፉኛ እየደበደበቻት ነው። እስራኤልም በአንጻሩ ቴህራንን እየደበደበች ነው። አሜሪካ ከስምምነት ላይ ልንደርስ ነው፣ ቶሎ እንስማማለን፣ እንግባባለን የሚል እምነት አለኝ እያሉ ፕሬዚደንቷ ሲለፍፉ፣ በአንድ ፊት ደግሞ ከ10,000 በላይ እግረኛ ኃይላቸውን እያዘጋጁ ነው፣ አሰልጥነዋል። ከ3500 በላይ የሚሆኑት እዚያ መካከለኛው ምስራቅ ቀጠና ምድር ገብተዋል። በአንድ ራስ ሁለት ምላስ፣ በዚህ ማጉረስ በዚህ መንከስ። ይሄ ይሆናል ወይ? የኢራን ጦር ኃይል ታዲያ ምንድን ያለው ዛሬ? በተለይም በኢራኑ የፓርላማ አፈቀላጤ በኩል በመሐመድ ባጌር ጋሊባፍ ትናንት ባወጣው ማብራሪያ የአሜሪካ የእግረኛ ወታደሮች በገዛ ራሳቸው ላይ ሰዓት ይለኩሳሉ፣ ይግቡ ይሞክሩት። ኢራን ከ1 ሚሊዮን በላይ የእግረኛ ኃይሏን አዘጋጅታለች። በጥፍሩ ተጠንቅቆ ነው የቆመው። ኢራን እንዲህ የምትቀመስ ትሆናለች ወይ? በከፍተኛ ደረጃ የጦርነቱ ተባብሶ መቀጠል እንጂ የመቆሙ ነገር ፍንጩ አይታይበትም። አሜሪካ 10,000 የእግረኛ ኃይል ካዘጋጀች ወዲህ በኢራን ለ10 ቀናት ጥቃት አቆማለሁ ስትል ጥቃቷን መቀጠሏም እየታየ እየተሰማ፣ እስራኤልም ኢራንን አልተወቻትም። ወዲህም የሊባኖሱ ሐዝቦላና የየመን ሐውቲዎችም ጦርነቱን ተቀላቅለው እስራኤል ላይ የተኮሱ ነው ያለ ፋታ ረፍት። ይሄ ጦርነት ምስቅልቅሉ ወጥቶ የለም ወይ? በማን ሽማግሌ በምድር ኃይል በየትኛው ምላስና በየትኛው መልካምነት ተወግቶና ተወያይቶ ነው ወደ ስምምነት የሚደረሰው?
ግድ የለም ይላሉ የኢራን ሹማምንት። ዩናይትድ ስቴትስ ኦፍ አሜሪካን ትሩፕስ ዊድ ቢ ሴት ኦን ፋየር። አሜሪካ የእግረኛ ኃይሏን ወደዚያ ወደ ኢራን ምድር ስታስገባ በኢራን የሚጠብቃት መሳሪያውን ዘቅዝቆ የሚሸሽ አይደለም። በልበላው እያለ ወደፊት የሚገሰግስ እያሳደደ የሚቀጥል እንጂ ፈርቶ ወኔው ሟሾ የሚሸሽና በዚያው ተዝነክንኮ የሚቀር አይደለም ሲሉ የሚያሳዩት ብዙዎች ናቸው። እንደውም ዛሬ በወጣ መረጃ World Day 31 United States of America and Israel with Iran turns more dangerous as oil surges and missiles fly. የነዳጅ ዋጋ ዛሬ በበርሜል $116 በላይ ገብቷል። ወደ $120 ተጠግቷል የሚል መረጃ ነው የወጣው። መላው ዓለም በነዳጅ የሚሰሩ ፋብሪካዎቹና ኢንዱስትሪዎቹ፣ መኪኖቹና ተሽከርካሪዎቹ ቢሉ የጋዝ ምድጃዎቹ ጦማቸውን ማደር ከጀመሩ ውለው አድረዋል ነው የሚባለው። ግዙፎቹ የዓለማችን ወይም የምድራችን የአየር ትራንስፖርት አገልግሎቶች በነዳጅ ነው የሚሰሩት። ነዳጅ ቆመ ማለት ምን ማለት ነው? የሆርሙዝ ወሽመጥ አልተከፈተም። የሆርሙዝን ወሽመጥ አስከፍታለሁ። ዛሬ እንዲያውም 90% የኢራን ነዳጅ ዘይት የሚተላለፍባትን የካርግ ደሴትን እንይዛለን፣ የኢራንን ነዳጅ ዘይት መቆጣጠር ነው ዋናው ግቤ ሲሉ የአሜሪካው ፕሬዚደንት ዶናልድ ትራምፕ ከፋይናንሻል ታይምስ ጋር ሰፊ ቆይታ ያደረጉበት ዘገባ ወጥቷል። መረጃው ያንን እንይዛለን እንፈልገዋለን ብለዋል። ኢራን ደግሞ ተዘጋጅታለች። ንክች አባቢለዋለች። ግቡና እንሟከራለን ይለይልናል። አሁን የሃውቲዎች ወደዚህ ጦርነት መግባት ወይም የኢራንን ጦርነት መቀላቀልና ከኢራን ጋር መሰለፍ ደግሞ የቀይ ባህርና የኤደን ባህረ ሰላጤን እንዲሁም የአረቢያን ፔኒንሱላ የሚያገናኘው የባብ አልማንደብ የውሃ ወሽመጥ ይዘጋል። ያን ጊዜ ምን ሊሆን ይችላል? ትንቢት አይደለም። በቃ 10% የዓለም የንግድ መስመር በዚያም ያለው ይዘጋል። ሃውቲዎች ቆርጠው ገብተዋል። በቃ ጀምረዋል። ይሄ ነው የውሃ አካላቱ ይሄን ያህል በአንድ ሰንሰለት እንደታሰረ እንስሳ ክርችምችም ብለው የተያያዙ ሆነዋል። ሃውቲዎች የሊባኖሱ ሂዝቦላ ከኢራቅና ሶሪያ ያደፈጡት ኃይሎች ወዲያም ሐማስም ቢሆን አንገቱን ማጎንበሱ ካልሆነ በስተቀር የለም ትጥቅና ስንቁን አንስቶ ከኢራን ጎን ቆሟል የሚል መረጃ ነው የወጣው። ታዲያ 31ኛ ቀኑን ወይም አንድ ወር ከአንድ ቀኑን የያዘው የአሜሪካ የእስራኤልና የኢራን ጦርነት ለነዳጅ ዘይትና ለጋዝ ሀብቱ መቀመቅን የከተተው የሀገራት የምጣኔ ሀብት በከፍተኛ ደረጃ ቶሎ ላይ አንሰራራ መዳሸቁና መላሸቁን የታየው ወዲህ እጅግ አደገኛና የረጅም ርቀት ተምዘግዛጊ ሚሳይሎችና ሮኬቶች የመካከለኛው ምስራቅና የባህረ ሰላጤውን ቀጠና ሀገራት ሰማይ ያረሱት ምድርን በእሳት ሲያቶጉት ይታያል። የነዳጅ ማውጫ ስፍራዎች፣ የማዕድን ማውጫ ስፍራዎች፣ የአሜሪካ ጦር ኃይል ሰፈሮች በአነፍናፊ የሚሳይልና የሰው አልባ የጦር አውሮፕላኖች ደብዛቸው ይጠፋ ዘንድ ኢራን አቆትማ እየለበለበች ነው። እንዲያውም ዛሬ በወጣ መረጃ The real war is about to begin. Iran enters full-scale insurgency. ታዲያ ኢራን ኃይሏ ደክሟል። የሚሳይልና የሰው አልባ የጦር አውሮፕላኖቿን እንዲሁም የአየር ኃይሏን ቢሉ የባህር ኃይል መርከቦቿና ጀልባዎቿን በነቂስ አንድ ባንድ እየለቀምን ጥርሱ እንደወለቀና እንዳለቀ ድዳ አስቀርተናታል፣ ባዶዋን ቀርታለች ሲሉ የሚያወጡትና የሰጡት መግለጫ ሁሉ ብዙዎቹን ከትዝብት ላይ የጣለ ጉዳይ ሆኗል። ኢራን ይኸው ገና ጦርነቱ በአዲስ እንደሚጀመር አይነት ነው ያለችው። በከፍተኛ ደረጃ ለጦርነት ተዘጋጅታለች። ኢራን ላይ ያለው ጦርነት ሲጀመር የባህረ ሰላጤው ሀገራት መከራቸውን ቆጥረዋል። ዛሬም እዚያው ላይ ናቸው። እስራኤልም በተመሳሳይ ብዙ ጊዜ የሚሳይል መከላከያዎች በየትም ቦታ ላይ ያሉት በዚህ በአንድ ወር ከአንድ ቀን ጊዜ ውስጥ የደከሙና የሰለቹ ነው የሚመስሉት። ሰውኛ ባህሪ የተላበሱ ሆነዋል ይሏቸዋል። ደከመኛ ቃተኝ እያዩ እንዳላየ መሆን። ገሚሶቹም ደግሞ እንደ ድርቆሽ እየተከረታተፉ ወደ ኋላቸው እየተፍረከረኩ ሲነዱ የኢራን ሚሳይሎች እየበረቃቀሱ አልፈው አደጋ እያደረሱ ነው። ኢራን በጦር መሳሪያ ቴክኖሎጂዋ ከማንም ያነሰ ግምት የሚሰጣት አልነበረችም። ነገር ግን አዞር ሲዞር አደረን ሆኖባቸው ጉዳዩ
እንደው ባልዘፈንሽ ከዘፈንሽ ባላፈርሽን ሆነዋል። ጦርነቱ በከፍተኛ ደረጃ ተባብሶ ቀጥሏል። ቀጣዮቹ ቀናትስ ምን ሊያሳዩ ምን ሊያሰሙን ይሆን የሚሉት ብዙዎች ናቸው። ዓለም በዚህ ሁሉ ምስቅልቅል ቋጠሮ ውስጥ ገብታ ውሉ ጠፍቷታል። ታዋየውም ቸግሯታል። የሽማግሌና የሸምጋይ ገላጋው መሳሳት ወዲህም ከመንግስታቱ ድርጅት የተግሳጽና እንዲያውም ከማውገዝ ያላለፈ ሚና አልባነቱ ከሚታየው ውጪ ሌላ ቁርጥ ያለ የውሳኔና ተፈጻሚ ሕግ ያለመኖሩ የዓለምን ችግር ይብሱን ወደ ባሰ አዘቅት ጥሎታል ወይም ከቶታል። ማን ነው ስለዚች ምድር ሰላም የሚጨንቀው? ማን ነው የሚገደው? የሚጎዳውስ ማን ነው? ጦረኛው ኃይል ወይስ ጦርነትን ያሰሉትና ያዘመቱት መንግስታት? የለም፣ ንጹሐን ናቸው። ንጹሐን ሲባል አቅመ ደካሞች፣ የአልጋ ቁራኛ ሆነው በሕመምና በዕድሜ ምክንያት ተይዘው የተኙ ሕፃናትና ነፍሰ ጡሮችን፣ ወላድና አቅመ ደካሞችን እነዚህን ነው በዋናነት ሰለባ የሚያደርገው። ጦርነት ለወትሮም ይኸው እኮ ነው። አይጥ በበላ ዳዋ ተመታን ነው። ያጠፋው ኃይል አይገኝም። የዘረፈውና የሰረቀው ጦርነቱን ጭሮ እሳቱን ያነደደው ሰደድ እሳቱን የለኮሰው ኃይል አይገኝም። ሰርቆም ዘርፎም ይጠፋል፣ ይሰወራል። ይሄ በሁሉም ሀገር የሚታይ ጉዳይ ሆኗል። በዚህ ዘመን ሰላምን የሚነሳውና ሰላምን የሚበጠብጠው እዚህ ግባ የማይባለው ኃይል ነው። ስለዚህ ከመንግስታት የገዘፈ ቸልታ ጋር የዚህ መሰል የሌብነት የዘረፋ ተግባር ላይ የተሰማሩት ቀን ወጣልን ብለው ያስባሉ። ሕግም አይቆም፣ ሀገር ሚዛኗ የማይጠበቅ ይመስላቸዋል። በሁሉም ሀገራት ሱዳንን እናያለን፣ የአፍጋኒስታንን ጉዳይ እናያለን፣ የፓኪስታንን፣ የኮንጎ ዴሞክራሲያዊ ሪፐብሊክን ብዙዎቹን መጥቀስና ማጣቀስ እንችላለን። ነገር ግን ይህ አልቸገረም። ጦርነት መቼ ቸገረ? ነገረኛና ነገር መቼ ታጣ? የታጣው ሰላማዊና ሰላም ብቻ ነው። ሰላም ፈላጊና ሰላምን የሚያውቅ ስለ ሰላም የሚገደው የሰላምን ትርጉም የተረዳ ፖለቲከኛ ይሁን ሀገር መሪ በየትኛው የምድሪቱ ማዕዘን ይሆን ያለው ስለ ሰላም ማውራት መናገር ብቻ ሳይሆን ሰላም እንዲሰፍን ያልተገደበም ያልተቆጠበም ጥረት የሚያደርግ ለሕዝቦቹ በብርሃንነት ለሕዝቦቹ በተምሳሌትነት የሚጠቀስ ፖለቲከኛና የሀገር መሪ በየት ነው ያለው? አሜሪካና እስራኤል በጣምራው በኢራን ላይ ጦርነት ሲከፍቱ ውግዘትና ጥላቻ ብቻ እንጂ ያገኛቸው የሚያስቆማቸው ሕግና ሌላ አካል ነበረ ወይ? የለም። እነዚህ ሀገራት ስለ ሰላም አይሰብኩም ወይ? ስለ ሰላም ይሰብካሉ። ስለ ሰላም ስንል ነው ኢራንን ከኒውክሌር ጦር መሳሪያ ነጻ ትሆን ዘንድ ወደዚህ ጦርነት የገባ ነው ሲሉም ያሳያሉ። በጦርነት ሰላም ተገኘ ወይ? ከ4 ሳምንት እስከ 6 ሳምንት ተብሎ የተቀመጠው ቀነ ገደብ እውን ኢራንን አኮላሽቶ ኢራንን እጅ አሰጥቶ እነሱ ያሉትንና ያሰሉትን ሰላም ለዓለም ያሳዩ ይሆን ወይ? ጥያቄ ብቻ ነው። ሰላም ስላወሩትና ስለተመኙት ብቻ የሚሆን ነገር አይደለም። እያንዳንዱ የሰው ዘር ወይም ዘር አዳም ስለ ሰላም ሁሉም ተጠያቂ፣ ሁሉም የድርሻውን የሚያበረክት ነው። ተሳዳቢውም፣ ተደባዳቢውም፣ ሌባውም፣ ቀማኛውም ሁሉም ከክፉ ሥራው እርግፍ አድርጎ ትቶ ይበቃል ያለፈው ከዚህ በኋላ አይደገምም። ሰላም እንጂ ጦርነት፣ ሰላም እንጂ ጥላቻና መለያየት አይጠቅምም፣ ለሕይወት አይጠቅምም፣ ለሕልውና አይረባም ብሎ ወደ ሰላም ካልተመለሰ በስተቀር ምድር ለሕያዋን ፍጥረታት መኖሪያነት የተሰጠችውን ያህል ከምድር ላይ ወዴት ልጥፋ? በዚች ምድር መኖር ወዮ ወዴት ልድረስ የሚባልባት ልትሆን ነው። ሰላም ከጠፋ ፍጥረታት ምን ሕልውና አላቸው? ቲኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።